የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ ሰኞ ግንቦት 17 ቀን 2018 ዓመተ ምህረት ነው። የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ሰኞ ግንቦት 17 ቀን 2337 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ ብዙዎችን አደናግሮ የነበረው ኮሎኔሉና አገዛዙ የኢትዮጵያን ታሪክ ያቆሸሹና አገርን ቆርጠው ሊያጠፉ የተነሱ ኃይሎች በመሆናቸው እንደ ወያኔ ሕዝብ ያገር ጠላት ብሎ ፈርጆ ሊያጠፋቸውና ሊያደበያቸው ይገባል። ምን ማድረግ አለብን? ምንስ ግዳጅ ይጠብቀናል? በሚል ርዕስ የቀረበ የዕለቱ የፍኖተ ዴሞክራሲ ሀተታ ነው። በመጨረሻም ጅማሬው ያላማረ ፍጻሜው መረረ በሚል ርዕስ ከህይወት አሰፋ በቀረበው ጽሑፍ ክፍል 1 ፕሮግራማችን ይጠናቀቃል። በቅድሚያ ሰሞኑን ከአዲስ አበባ ቅርብ ርቀት ላይ አንድ ሙሉ አውቶቡስ ሰው ታግቷል። ቤኒሻንጉል ጉሙዝ ላይ አንድ ሙሉ አውቶቡስ ደግሞ ተሳፋሪዎቹ በአሸባሪ ታጣቂዎች ተገድለዋል። ዜናውን ከቆብ የቆጠረው አልነበረም። የእንግሊዙ አርሰናል ግን መነጋገሪያ ሆኖ ሰንብቷል። ኮሪደር ልማቱ ለአዲስ አበባ ነዋሪዎች ነው የተሰራው ሲል የብልጽግና ሹማምንት ይናገራሉ። የአዲስ አበባን ውበት የሚናገሩት ግን የውጭ ቲክቶከሮች ሆነው ተገኝተዋል። የአገዛዙ ቁንጮ የሰሞኑ ፉከራ ፍርሃቱን አሳብቆበታል። የኢራንና የአሜሪካ የጦር መሳሪያዎችን እያሳየ የአገዛዙ ሰራዊት የታጠቃቸው መሳሪያዎች እያስባለ ነው። ይህ ፍርሃት የወለደው ነው። የመከላከያ ሰራዊት ተብየው አዲስ አበባ የሚገኙትን ዲፕሎማቶች ሰብስቦ ጽምዶ ላይ ጦርነት ልንከፍት ነው ሲል ማብራሪያ ሰጥቷል። አሁን ላይ ከአገዛዙ አፍ የማይጠፋ ቃል አለ። እሱም ጽምዶ ነው። ያገዛዙ ጽምዶ መወሻከት የራሱ የሆነ መልእክት አለው። አዲስ አበባ ዙሪያን ማስተዳደር ሳይችል ሌላ ጦርነት ለማድረግ እንዲህ መጣደፉ አስገራሚ ሆኗል። አካላቸውን አጥተው ለቤተሰብም ሸክም የሆኑ አገዛዙ ተጠቅሞ የጣላቸው የሰራዊት አባላት ሰሞኑን ሰልፍ ወጥተው እንደነበር ይታወሳል። ይህ አካላቸውን ያጡ የሰራዊት አባላት ሰልፍ ማድረግ ያገዛዙ ጦር ውስጡን እንዲንሾካሾክ በር ከፍቶለታል። አዋሳ ውስጥ ውጥረት ነግሷል። የኦህዴድ ሰዎች ተጨንቀዋል። የሲዳማ ንቅናቄ ኃይሎች የተሰኘ የታጣቂ ቡድን ጥቃትን በመፍራት የኦህዴድ ሚሊሻ አዛዦች በአዋሳ ከተማ ካምፕ ውስጥ ታጉረዋል። ዛሬ የአፍሪካ ቀን ነው። በመላው አፍሪካ በመከበር ላይ ነው። ከ63 ዓመታት በፊት ግንቦት 17 ቀን 1955 32 ነጻ የአፍሪካ አገራት መሪዎች በአዲስ አበባ የአፍሪካ አንድነት ድርጅትን መሰረቱ። ይህ አህጉሪቱን ከቅኝ ግዛት ነጻ ለማውጣትና ትብብርን ለመፍጠር የተከናወነ ታሪካዊ ተግባር የአፍሪካ ቀን መከበር የጀመረበት ዋነኛ ምክንያት ሆኗል። የአረብና ሙስሊም አገራት ሶማሊላንድ በኢየሩሳሌም ኤምባሲ መክፈቷን አወገዙ። የሶማሊያ አካል የሆነችው ሶማሊላንድ ኤምባሲ የተባለ መስሪያ ቤት መክፈቷ ግልጽ የሆነ የዓለም አቀፍ ሕግና የተባበሩት መንግስታት መርሆች ጥሰት ነው ሲሉ የውጭ ጉዳይ ሚኒስትሮች በጋራ መግለጫቸው አስታውቀዋል። መግለጫው እንደ አውሮፓ አቆጣጠር ከ1967 ጀምሮ በተያዘው የፍልስጤም ግዛት በምስራቅ ኢየሩሳሌም ሕጋዊ የይዞታ ሁኔታ ላይ ለውጥ የሚያመጣ ማንኛውም አንድ ወገን የሚወስደው እርምጃ ዋጋ ቢስ ነው ብሏል።
ማድረግ አለብን? ምንስ ግዳጅ ይጠብቀናል? ኮሎኔሉ ለስልጣን ሲደርስ ጀምሮ እሱም አገዛዙም በኢትዮጵያ ላይ የመጡ የፈረንጅና አረብ ተውሳኮች ናቸው ብለን ጽኑ አቋም ይዘን ስናወግዝ እነሆ ዓመታት አሳልፈናል። ትችታችን የሚገጥመው ከማይቀየር ተጨባጭ ሁኔታ ጋር በመሆኑ ድግግሞሽ አዙሪት የያዘን የመሰላቸው ጥቂቶች አይደሉም። ኮሎኔሉ ዘረኛ ጸረ ኢትዮጵያ ግለሰብ ነው። አገዛዙ ጸረ ኢትዮጵያ ጠባብ ኦሮሞ ነኝ ባይ አገዛዝ ነው። አገዛዙ የወያኔ ልጅ ነው፣ የሕዝብ ጠላት። ስለ አገዛዙ አረመኔነት ስንዘረዝር ዓመታት እያለፉ ናቸው። ስለ አገዛዙ ኢሰብአዊነትና አውሬነት ስንተች ስናጋልጥ ዓመታት አልፈዋል። ነጋ ጠባ ይህንኑ ሐቅ መደጋገሙ አስፈላጊ ቢሆንም አሁንም ወደ ቁም ነገሩ ወደ ምን መደረግ አለበት ጥያቄ ትኩረታችንን ማዞሩ የግድ ሆኖ ይገኛል። ምን መደረግ አለበት? ለዚህ ጥያቄ ተገቢውን መልስ ከመስጠታችን በፊት እየጨመረ የመጣውን ጸረ ኢህአፓ ዘመቻ ምላሽ ማብራሪያ ልንሰጠው ይገባል። ኮሎኔሉ በየቦታው የድርጅቱን ስም ሻጥ እያደረገ ዘለፋውን ማሰማት ልምዱ እንደሆነው ሁሉ የሟቹ ደርግ አባሎችና ርዝራዦች ሻለቃ ካድሬዎችና ወያኔዎችም ቢሆኑ በድርጅቱ ላይ የቆየ እርኩስ ዘመቻቸውን አላቆሙም። አዲስ ነጥብ ወይም ክስ የላቸውም፣ የገረጀፈና የገለማ ክስን ከመደርደር በቀር። ጠባቦችን በብቸኛ ደረጃ ሲፋለም የቆየውን ድርጅት የወያኔና ሻዕቢያ ደጋፊ ብሎ በሐሰት ከመክሰስ በቀር። አቋማችሁን አስተካክሉ ያልናቸው የደርግ ሻለቆች ካድሬዎችና ጫፋሪዎች ሳይቀሩ አንገት ቀና አድርገው ሕዝብን ይቅርታ ከመጠየቅ ይልቅ በየመድረኩ ድርጅቱን ማውገዙን መርጠው ይገኛሉ። ትኩረታችን ዘረኛ አገዛዝ ላይ ባይሆን ኖሮ እሰጥ አገባ ልንገጥማቸውና ድባቅ ልንመታቸውም አቅም ባላነሰን ነበር። አደብ ግዙ፣ ሕዝብን ይቅርታ ጠይቁ፣ ንስሐ ግቡ ብለን ከመምከር ችላ ብለን አናውቅምና አሁንም በጎንዮሽ ንትርክ ከምትጠምዱን በዋናዎቹ የአገር ጠላቶች ላይ እናተኩር እንላቸዋለን። ኢህአፓ ከወያኔና ሻዕቢያ ተወዳጅቶ አገርን ጎዳ ብሎ ለማሳመን መፍጨርጨር፣ መቀባጠር ከንቱ ልፋትና ጸያፍ በሬ ወለደ ልፈፋ ነው። ይልቅስ አንገብጋቢ ወደ ሆነው ጉዳይ ትኩረታችንን ስናዞር ምን ግዳጅ እንደተደቀነብን መረዳትና ይህን ለመጋተር ዝግጁ ለመሆን እንችላለን። ብዙዎችን አደናግረው የነበረው ኮሎኔሉና አገዛዙ የኢትዮጵያን ታሪክ ያቆሸሹና አገርን ቆርጠው ሊያጠፉ የተነሱ ኃይሎች በመሆናቸው እንደ ወያኔ ሕዝብ የአገር ጠላት ብሎ ፈርጆ ሊያጠፋቸውና ሊያደበያቸው ይገባል። በዚህ ግዳጅም በስሙ የሚነገድበት ሰፊው የኦሮሞ ሕዝብ ከፍተኛ ኃላፊነት ስላለበት ለትግራይ ተወላጆች እንል እንደነበረው ግንባር ቀደም ኃላፊነት አለበት። የአገር አድን ትግሉ ቀዳሚ ተሳታፊም መሆን አለበት እንለዋለን። አገዛዙ ጸረ አማራ እንደመሆኑ መጠንም በፋኖውና አማራው ዙሪያ እኛም ነን ብለው የሰረጉትን አድርባዮችና አስመሳዮችንም መመንጠር፣ ጎራን ማጽዳት ዋና ተልእኮም ሆኖ ይገኛል። አገዛዙም ለዘብ ያለ ቢመስል ለማደናገር ለማስተኛት እንጂ ምንም ቢሆን ጸረ አማራ፣ ጸረ አፋር፣ ጸረ ኢትዮጵያነቱን ሊቀይር ሊተው የሚችል አይደለም። ዛሬ አኝኮ መዋጥ ባይቻለው ነገ ጥርሱን ሞርዶ አገርን ሊቦጫጭቅ ቆርጦ የተሰለፈ ሰይጣናዊ ኃይል ነው። ስለዚህም የዛሬው ዘረኛ አገዛዝ ተጻራሪ የሆኑ አገራዊ ኃይሎችን አንድነት ማጠናከርና ለአንዴም ለሁሌም ድራሹን ለማጥፋት መሰለፍ ቀዳሚና ዋና ግዳጅ ነው። በግርግር እንደገና ሊተከሉብን ወይም የሕዝብ ጎራ አካል ሆነው ትግላችንን ከውስጥ ሆነው ሊያኮላሹብን የሚጥሩትን አድርባይ መሰሪ ኃይሎች መመንጠርና ከጥቅም ውጭ ማድረግም ወሳኝ ነው። አሁንም ኮሎኔሉን በመደገፍ ራሳቸውን በካዲነት የሚያጋልጡትን ደደቦች ማለታችን ሳይሆን የትላንቱን ክህደት እርሱልን ብለው ሕዝባዊ ቋንቋን ከአፍ ለጥፈው ሊከፋፍሉን ሊያጠፉን የሚጥሩትን መሰሪ አድርባዮችን ማለታችን ነው። እነዚህ ከይሲዎች ኮሎኔሉን ትተው ኢህአፓ ላይ ሲዘምቱ ራሳቸውን ያጋልጣሉ። ሕዝባዊ መፈክሮችን እያጮሁ ጸረ ሕዝብ ግብን ሲደግፉ ራሳቸውን ያጋልጣሉ። ምን ማድረግ አለብን?
አገር ወዳድና ኢትዮጵያዊ ኃይሎች ሁሉ ዘረኞችን ለመታገል መተባበር፣ የሕዝብን ጎራ ከከይሲዎች ማጽዳትና የትግል አንድነትን አጠናክሮ ኢትዮጵያን ማዳን፣ የፋኖዎችን አንድነት መጠበቅ፣ ማረጋገጥ፣ ከጎናቸው መሰለፍ፣ ሞት ለዘረኞቹ የሁሉም ሕዝብ መፈክር ሆኖ እንዲስተጋባ ማድረግ፣ ጸረ ኢህአፓውን ፈርጀ ብዙ ዘመቻ ከድርጅቱ ጎን ሆኖ ማክሸፍ፣ በወቅታዊና ተገቢ መፈክሮች ዙሪያ ሕዝብን አሰባስቦ ወሳኝ ትግል ማካሄድ፣ የኢትዮጵያን ሰንደቅና ብሔራዊ ዓላማ ማውለብለብ፣ ለአድርባዎችና ባንዳዎች ሰለባ መሆን ያብቃ፣ ኢትዮጵያዊ ትግላችን ይጠናከር፣ አገር ወዳድና አገርን ከጥፋት አዳኝ ኃይሎች ይጠናከሩ። አዎን ኢህአፓ ነኝ። ሕይወት አሰፋ። ለተናቁ ዜጎች እደጅ ለተጣሉ ለተገፈተሩ ረዳት ላጡቱ መብታቸው ተረግጦ ከቤት ከቀያቸው ለተባረሩቱ ጥንትም ሆነ ዛሬ የተነሳንበት የቆምንበት ሐቁ አስመሳይ ታጋዮች ጠንቅቀው ይወቁ። ሰው ነው መሰረቱ የትግላችን ዚቁ። ሰውነት ሲዛባ መብት ሲቀለድበት አድበን አናይም እንዲያው እንደ ዘበት። ደሃ ነው ተብሎ መንገድ ከሚጣለው የሚበላው ካጣ ቤት አልባ ከሆነው በየጎጆው ገብቶ ከተከረቸመው በረሃብ ከሚታሸው መንገድ ላይ ተወልዶ መንገድ ላይ ካደገው ምንጊዜም ኢህአፓ የብሶት ተጋሪ ከጎኑ የሚቆም ነው። የግፉአን ዜጎች መብት እስከሚከበር ቢፈለጥ አጥንቴ ቢንቆረቆር ደሜ ለአዲስ ስርዓት ልምላሜ እያልን የምንዘምር ኢህአፓ ነን እኛ በትግል ገድላችን ምንም የማናፍር። ያልተሞዳሞድን ያልተንበረከክን ለንዋይ ለጥቅም ለሕዝብ በጎነት ዘወትር ምናልም። አሰሱን ገሰሱን ገለመሌ ኮተት የማናጠራቅም ደሃን ዘርፎ ክብረት ድሎት የማናልም ምንጊዜም ከጭቁን ጎን ቆመን የምንታይ በትግላችን ሰልፍ ጠንካራ ኢህአፓ ነን በሸረኞች ሴራ የማንጠለፍ። ኢህአፓ ነን እኛ በአገር ህልውና የማንደራደር ቆርጦ መፋለምን ልምዳችን ያደረግን ላመንበት ነገር ምንም የማንሻ ቆመን ለመመልከት ስትፈራርስ አገር። አዎ ኢህአፓ ነን በየእስር ቤቱ ደማችን የፈሰሰ በሜዳ ባስፋልቱ ስቃይ የተቀበልን በነውረኛ ገዦች በየዘመናቱ ሙጥኝ ብለን ከሐቅ ለዘላለማዊ ድል ለሕዝብ ነጻነት ለሀገር ጥሩ ምስል ስንዋደቅ የኖርን አንጃና በታኘን ቁም ነገር ያላልን ጽናት የታደልን በቃላችን የቆምን አዎ ኢህአፓ ነን። መስሎም ይታያችሁ ፖለቲካ ገንዘብ ፖለቲካ ሹመት ተማሩ ካለፉት እየተዋረዱ ወህኒ ከተጋዙት ሰርቀው በቆዘማ በፍርሃት ከሚኖሩት ሕዝብ ባዩ ቁጥር ከሚበረግጉት። ስለዚህ ታገሉ ከኛ ጋር ሆናችሁ ታመኑ ለሕዝቡ ይርካ መንፈሳችሁ። ለገዢ የማይሰግድ መለያው ጽናቱ ኢህአፓ አለላችሁ። ጅማሬው ያላማረ ፍጻሜው መረረ። ከሕይወት አሰፋ። ትግል ሲባል በጀርባ ወይም በትከሻ ተሸክመውት ሲከብድ የሚያራግፉት ቁስ አካላዊ የሸቀጥ ዕቃ ሳይሆን የቃል ኪዳንን ድርሳን ልብ ውስጥ አትሞ
የጽናትን የቋጠሮ ገመድ በማጥበቅ በመራር የአርበኞች ተጋድሎ የሕዝብን አደራ መወጣት ማለት ነው። በዚህ ረገድ ለዘመናት እያየን የመጣነውን የትግል ተጨባጭ ሁኔታ ብንመረምር ብዙውን ጊዜ ፍጻሜው ገና አቀበቱን ሳይጀምር ሜዳው ላይ እየሆነ መቆየቱ የሚታወቅ ሲሆን ሰበቡ ደግሞ አመሰራረቱና የተቀመጠለት ዓላማ ሕዝባዊነትን የተላበሰ የቅን መንገድ ባለመሆኑ እንደሆነ ትግሉን ትግል ሳያደርጉት ከቆዩት ምክንያቶቹ መካከል ይሄን በዋናነት ልንወስድ እንችላለን። በተደጋጋሚ እንደታየውም ታጋይ ድርጅት ተብዬዎች የሕዝብን ብሶት አስታከው የስውር ዓላማቸውን ለማሳካት ሲሉ የይስሙላ የትግል ቦሏቸውን በመለጠፍ የሕዝብ ልጆችን ካስፈጁና አገርን ለቀውስ ከዳረጉ በኋላ አልሳካ ሲላቸው ፍጻሜያቸውን የሕዝብ ጠላት ከሆነ ፋሽስት አገዛዝ ጋር መለጠፍ አሊያም ደግሞ ድራሻቸውን አጥፍተው ታሪክ ሊረሳው የማይችለውን በደል ይፈጽሙና ዘር ማንዘራቸውን ይዘው ጥርግ ይላሉ። የዚህ አይነቱ ትግል ቅርጽና ይዘቱ ሲታይ ደግሞ በስልጣንና በግል ጥቅመኝነት ላይ የተመሰረተ ሆኖ የጥቂት ግለሰቦችን ሕሊና ያሳወረ እንደሆነ በጅምላ ሲከተሏቸው የኖሩት ጀሌዎቻቸው ሊመሰክሩ ይችላሉ። በነ ዶክተር ብርሃኑ ነጋና በነ ነአምን ዘለቀ ወይም በነ ባሮ ቱምሳና በነ ዳውድ ኢብሳ አሊያም ደግሞ በነ ዶክተር ነገደ ጎበዜና በነ ኃይሌ ፊዳ ይመሩ የነበሩት የአጥፊ ቡድኖች ለዚህ ዋነኛ ማሳያዎች ይሆናሉ። አገር ገነጣጥለው ሕዝብን እርስ በርሱ በማጫረስ ስልጣን ለመጨበጥ በረሃ የወጡ የእፉኝት ልጆችም ተሳካላቸውና መለስንና ኢሳይያስን ፊታውራሪያቸው አድርገው ለሶስት አስርት ዓመት ያክል ሲፈነጩብን መኖራቸውን ሻዕቢያዎች ሊነግሩን ከቻሉ ወያኔዎች ደግሞ ምስክር ሊሆኑ ይችላሉ ብዬ አምናለሁ። ከዚህ አስነዋሪ ተግባር የተነሳ የተረፈን ነገር ቢኖር የእውነተኛ ታጋይ ድርጅቶች ለፍቶ መና መሆንና ሕዝብ ለነጻነቱ ሲከፍለው የኖረው ዋጋ የውሃ ሽታ ሆኖ የመቅረቱ ጉዳይ ነው። በታጋይ ድርጅቶች የሚመራው የሕዝብ ብሶት እነ መንግስቱ ኃይለ ማርያምን በመሳሰሉ እኩያን ግለሰቦች እየተቀጨ ኢትዮጵያ ምድር ላይ አፈር ሲልስ፣ በአንጻሩ ደግሞ ደቡብ አፍሪካ ላይ የኔልሰን ማንዴላው ኤኤንሲ አብቦ የአገሬው ሕዝብ ከታሰረበት የአፓርታይድ ሰንሰለት ለመላቀቅ የቻለበትን የተጋድሎ ታሪክ እናስታውሰዋለን። ከደቡብ አፍሪካ እስከ ሊቢያ፣ ከሱዳን እስከ ጋናና ሞሮኮ፣ ከአሜሪካ እስከ ህንድና ቻይና ሳይቀር በምዕራባውያን ጣልቃ ገብነት የሚታመሱትን አገራት ጭምር ትግላቸውን ብናይ አብዛኛውን ጊዜ ስልጣን ፍለጋና የሀገር ሀብት ምዝበራ እንደሆነ ሁሉም የሚስማማበት ይሆናል። ለዚህ አይነቱ የመከራ መንስኤ ደግሞ የአፍሪካ መሪዎች እንደ ዋናነት ይጠቀሳሉ። የአፍሪካ አምባገነን መሪዎች በጉልበት ስልጣን ይዘው የአገርን ሀብት በጉልበት ከመዘበሩ በኋላ የሕዝብ አመጽ ሲገነፍልባቸው የያዙትን ይዘው እብስ የማለታቸው ነገር መቼም ሳይገርም አይቀርም። በዚች ቀውጢ ወቅት ደግሞ ፍጥነታቸው ወደር የሌለው ሽምጥ ግልቢያ መሆኑን የ1966ቱን አብዮት ገልብጦና 17 ዓመት የንጹሃንን ደም ተግቶ ወደ ዚምባብዌ የፈረጠጠውን አብዮት ማስታወስ ይቻላል። እጅ ከፍንጭ ካልተያዙ በስተቀር ሌብነትም ስራ ነው እያለ ዝርፊያን አስተምሮ በቢሊዮን የሚቆጠር የሕዝብ ሀብት ሲዘርፍና ሲያዘርፍ ኖሮ ሌላ ወሮ በላ ሽፍታን ተክቶ ቪዛ ወደማያስፈልገው ዓለም የተሸኘልን በረኸኛ ደግሞ ሌላኛው የጭራቅ ፊት አውራሪ መለስ ዜናዊ ነው። መለስ ዜናዊ ኃይለኛ ነቀርሳ ነበርና ድንገተኛ የሞት ጥሪ ደርሶት በሩቅ ሲሰናበተን አፈሩ ይቅለልህ ለማለት ጉልበት አልነበረንም። ሚስቱን ከኋላው እያስከተለ የዘረፈውን አንጡራ የአገር ሀብት ሳይበላው ድንገተኛ ደራሽ ሞት ይዞልን መሄዱ ደግሞ ከኢትዮጵያ ትንሣኤ ጋር አዛምደን ክስተቱን ይበል ለማለት በተገደድንበት አጋጣሚ እግረ እርጥቡ ለገሰ ዜናዊ እነ ስዩም መስፍንንም ጠርቶ ይዞልን ሲሄድ የቀሩትንም ገላግለን ብለናል።
በዚህም ረገድ በጽንፈኝነት የሰከሩት ባለጊዜዎችም ቢሆኑ የአዴፓ ፈረሶችን ጋልበው የሼህ ሁሴንን አገር እያመሷት መሆኑን ላይ የዜጋ ሁሉ ከላይ ያሰፈርኩት ስለት ተገቢያቸው መሆኑን ከጥቂቶች በቀር ብዙሃኑ ሊቀበለው ይችላል ብዬ አምናለሁ። እነኚህን ዲያብሎሶች በሞት መገላገል ማለት ደግሞ ትልቅ የምስራች ቢሆንልንም ኢትዮጵያዊ ጨዋነትም ይሁን በሌላ ምክንያት የአረመኔ ገዢዎችን ጭቆና በመዘንጋት ነጠላ ዘቅዝቆ የሐዘን እንባ ሲራጭ የሚውለውን የህብረተሰብ ክፍል ማየቱ የተለመደ እንደሆነ በመለስ ዜናዊ ሞት ጊዜ ያየነው ታሪክ ነው። እንደ ውሻ ተጎትቶ መቀበር የነበረበት አውሬ በተጠየፋት ሰንደቅ ዓላማችን ክብር ተሰጥቶት ወደ መቃብር መውረዱ ቢያበሳጨንም በቀል ገንዘቡ ባልሆነው ሩህሩህ ህዝባችን ተሳትፎና በሟች ግብረ አበሮች አቀነባባሪነት የተከናወነ የዋሆችና የመሰሪዎች ሴራ ድርጊት በመሆኑ ሁሉንም ነገር ታዝበን ከማለፍ ውጭ ሌላ አማራጭ አልነበረንምና አድርገነው አልፈናል። በአንድ ወቅት ወይም በአንድ አጋጣሚ ቢበዛ ከሁለትና ከሶስት ባንኮች በላይ ተዘርፎባት በማታውቀው ሀገራችን ወር ባልሞላ ጊዜ ውስጥ ከ17 በላይ ባንኮችን አዘርፎ ዝም ጭጭ ያለውን ተኩላ ግለሰብ ተክቶብን መሄዱ ደግሞ ለገሰ ዜናዊን እንዳንረሳው ከሚያደርጉን ግፎቹ መካከል አንደኛው ይሆናል። ፈጽሞ በልተውም ሆነ ዘርፈው የማይጠግቡትን ጅቦች አሰማርቶ አገር ባዶዋን እንድትቀር ማድረጉ ሳያንስ የዘረኝነትን እጽ ተክሎና ኮትኩቶ ለፍሬ ያበቃውን የጽንፈኝነት ምርት ሳያይ መሞቱ በወቅቱ ደስታችን ቢሆንም ደቀ መዛሙርቱ ከእርሱ የባሱ የአጋንንት ጭፍሮች ሆነው በሰይጣናዊ ተግባራቸው መከራን እያሳጨሉን መገኘታቸው ደግሞ ሌላኛው የመለስ ስጦታ መሆኑ ነው። ራሱ አሰማርቶ ራሱ ያሳተፋቸውን ቀማኞች ደብቆ ሳትበሉት ትሞታላችሁ እያለ የፓርላማ በጎችን ሲያሸማቅቅ የታየበትን አጋጣሚ ስናጤነው ደግሞ አያጅቦ ሳታመካኝ ብላኝ እንዳለችው እንስሳ ተኩላው አብይ አህመድ ከፖል ካጋሜና ከኡመር አልበሽር ወይም ከሮበርት ሙጋቤና ከአባቱ ከኢሳያስ አፈወርቂ ብቻም ሳይሆን የኢዲ አሚን ዳዳ የዘር ሐረግ የሚዋረስ ባህሪያት ያለው እስኪመስል ድረስ ህዝብን ረግጦ ለመግዛት ጠንክሮ እየሰራ መሆኑን የሚጠቁሙ ብዙ ማሳያዎችን መመልከት ይቻላል። ፍጹም ጭራቅና የወጣለት አራዊት መሆኑ ሐቅ የመሆኑን ያክል አስብቶ አራጅነቱን በጉያው ደብቆ በረቀቀ መንገድ ስንቱን ንጹሃን ዜጋ ደብዛቸውን እንዲጠፋ ያደረገና ያስደረገ እኩይ ፍጡር መሆኑንም ከጀነራል አሳምነው ጽጌ የቅርብ ታሪክ አንጻር ተገንዝቦ መረዳት የሚያቅተው ዜጋ ካለ ነገሮችን መመርመር ከማይችልበት ደረጃ ላይ ደርሷል ለማለት ይቻላል። የህዝብን ገንዘብ ዘርፎ በውጭ አገር ባንኮች ካጨቀ በኋላ የኔ ሀብት መጽሐፍ ብቻ ነው እንዳለው ባንዳ ሰውዬ አብይና ግብረአበሮቹ ደግሞ የኢየሱስን ስም ጠርተው ኪሷችን ባዶ ነው ብለው ሊያሞኙን እስከሚከጅሉ መጠራጠር አያስፈልግም። ሰውየው አሁን በህይወት ባይኖርም ተግባሩ ከመቃብር በላይ ነውና የኔ ሀብት መጽሐፍ ብቻ ነው ያለው ወዲ ዜናዊ ነበር። አገር ጠልተውና ህዝብን እርስ በርሷ አናክሰው ለማስጨረስ ወደር የሌላቸው እኩያን ቡድን ደደቢት ላይ ተጸንሰው ከልጅነት እስከ ሽምግልናቸው ድረስ ጥቁር ጨርቅ ሲያስለብሱን መኖራቸው የቅርብ ጊዜ ትውስታችን ነው። ይሁን እንጂ እነኚህን የጭራቅ ቁንጮች በሞት ብንገለገልም በህይወት ያሉት የቀዩ ሰይጣን ጭፍሮች ደግሞ እግር በእግር ተተክተው የባሰውኑ ጥቁር ማቅ እንድንለብስ ጠንክረው እየሰሩ መሆናቸውን በገሃድ ማየት ይቻላል። የህዝብ ትግል ዕድሜ ልኩን የውሃ ሽታ እየሆነ በመጣ ቁጥር ታጋይ የህዝብ ልጆች ለፍተው መና እየሆኑ የአብዮት ትሩፋት ከህዝብ ይልቅ ወደ አምባገነኖች እያዘነበለ አብይ አህመድን የመሳሰሉ የቀማኛ ጥርቅሞች መሰባሰቢያ ከመሆን አልዘለለም። የሐዘን ጥቁር ቀሚስና ካባ ደርበን ድንኳን ውስጥ ውለን ስናድር ለሆዳቸው ሲሉ የተገዙትን የህብረተሰብ ክፍሎች እያስጨበጨቡ አታሞ ይዘው ሲዘሉ እንደነበር የማንረሳው የቅርብ ጊዜ ታሪካችን ነው።
ንጹሑን የትግራይ ሕዝብ ባይመለከትም በማዕከላዊ የምርመራ ቢሮ ውስጥ ይፈጸም የነበረውን ግፍ ለጊዜው ላቆየውና ካዛንቺስ አካባቢ በአንድ ትልቅ የባለ ሀብትና የካድሬዎች መዝናኛ ሆቴል ውስጥ ለማሰቃያ በተሰራው ከመሬት በታች ማጎሪያ ታጋይ የሕዝብ ልጆችን እያሰቃዩ ከላይ በሆቴሉ ውስጥ ደግሞ ውስኪ እየተራጩ አታሞ ሲደልቁ የነበሩትን ሰካራም የቦዘኔ መንጋዎች በሕይወቴ የምረሳቸው አይመስለኝም። በዚህ ሆቴል ውስጥ የሁለት ዓለም ልጆች ላይና ታች ሆነው አምሽተው ያድሩበት በነበረበት ወቅት ያሰሙት የነበረውን የታጋይ ዜጎች ስቃይና የእብሪተኞች ጥጋብ እየዘገነነኝ አስታውሰዋለሁ። የተንኮልና የክፋት አባቶች የሆኑት መለስ ዜናዊና ስብሃት ነጋ ለጌታቸው አሰፋና እርሱን ለመሳሰሉ እባቦች የክፋትን መርዝ በጋቷቸው መጠን ለዚህኛው ቅጥረኛ ጋኔን ደግሞ የጽንፈኝነትን ቡራክ ያሸክመው በላኩት መሰረት የግፍንና የበደልን ሸቀጥ እያራገፈብን ይገኛል። ግፍና ሰቆቃ ውርስ በሆነባት አገር አንዱ ሲሄድ ሌላው እየተተካ የበደል በትሩን ሲያሳርፍብን በቃኝ ማለትን ትተን መከራ እንዲፈራረቅብን የምናደርገው እኛው ራሳችንም ጭምር ስለሆነ ቋቅ ብሎን እስከሚያስተፋን ድረስ የምንጠብቅ ሕዝቦች ለመሆናችን ነጋሪ የሚያስፈልገን ከሆነ ፈጣሪ ይማረን እላለሁ። በሌላ በኩል አውሮፓውያን አፍሪካን ሲቀራመቱ የሐሳብ መነሻ ምክንያታቸው የአህጉሩን ሕዝብ በመርገጥ አንጡራ ሀብቱን ለመዝረፍ እንደነበር ዓይናቸውን ጨፍነው የቻሉትን ያክል ግፍ ፈጽመው ያለፉት የክፍለ ዘመኑ ግራዚያኖች ሊታወሱን የግድ ይላል። የጨለማውን ክፍለ ዓለም ራቁቱን አስቀርተው ሕዝቡን ያልተገባ ባርነት ከጫኑበት በኋላ ቅርስ ሳይቀር ማዕድናትንና የተፈጥሮ ሀብቱን በገፍ መዝብረዋል። ይህ ደግሞ ታሪክ ለዘመናት ሲዘግበው የኖረ የጥቁር ሕዝቦች የመከራ ድርሳን ስለሆነ የቀኝ ግዛት ዘመንን በርቀትም ቢሆን ማስታወሱ ተገቢ ይሆናል። ሲያመቻቸው በቀጥታ ሳያመቻቸው ደግሞ የእጃዙር ቅኝ ግዛት መርሃቸውን ነድፈው በስለላና ባፈና ካስማ በመወጠር ተገዥነቱን እንጂ እምቢተኝነቱን እንዳያሳይ ጥቁር ፊቱን በመሸፈን ለዘመናት ሲጨማለቁበት እንደነበር የብዙዎቹ የአፍሪካ ሀገራት ታሪክ ይመሰክራል። የቅኝ ገዢዎች ጉልበት እየተዳከመ ከመምጣቱ በፊት ኢትዮጵያ አርበኞቿን አሰልፋ ጣሊያንን ስትወጋ በአውሮፓ ሰማይ ላይ ጥቁር ዳመና ማንዣበቡን ተከትሎ የአፍሪካውያን የጨለማ ዘመን ሊገፍ እድል ያለው መሰለ። ይህን ተከትሎም የአፍሪካ ሕዝቦች የነጻነት ትግል ቀስ በቀስ እያቆጠቆጠ መጥቶ ያልገዛም ባይነት ድምፅ ሲሰማ ንጉሥ ኃይለ ሥላሴን ጨምሮ በወቅቱ የነበሩት የአፍሪካ መሪ ተብዬዎች በአሜሪካና እንግሊዝ ስውር ተንኮል እየተመሩ ሕዝባቸውን መርገጥ ያዙ። በአንድ በኩል ምዕራባውያን፣ በሌላ በኩል ደግሞ እነኚሁ ግዑዛን የአፍሪካ መሪዎች የሕዝባቸውን አንጡራ ሀብት መዝብረው የታሪክ አሻራቸውን በሁለት ጎራ ላይ ያስቀመጡበትን ክስተት ለማየት በቅተናል። በሲአይኤ እና በኬጂቢ የስለላ ገመድ ተጠምፍንገው የቁም እስረኛ የሚሆኑት የአፍሪካ መሪ ተብዬዎች የሕዝባቸውን ስነ ልቦና ጭምር አሰልበው የነጭ በላይነት እንዲሰፍን በማድረግ በኩል ላቅ ያለ ድርሻ ያላቸው እንደሆነ የሚያነጋግር ጉዳይ አይደለም። ሕዝብን ከሕዝብ ጋር እያናከሱ ረግጦ የሚገዛላቸውን የስሙላ አምባገነን ገዢዎች እየደገፉ የሕዝብን ትግል ሲያኮላሹ የኖሩ መሆኑን የቅርቡን ቅንጅትንና በየትኛውም ዓለም ታይቶ የማይታወቀውን የኢህአፓ የትግል ሁኔታ ማንሳት እንደ ዋና ማጣቀሻ ይሆናል። ግዙፍ ሕዝባዊ ድርጅት የሆነው ኢህአፓ ዝክረ ተጋድሎው ተጽፎለት ያላበቃ ጉዞው ረጅምና ዓላማው ነጻነት ሲሆን መሰረቱ ደግሞ ሕዝባዊና አገራዊ ነው። የሐቅ የፖለቲካ ንድፈ ሐሳብ የሚተነተንበትና አስደናቂ ተጋድሎ ድርሳን የሚጻፍበት ታላቁ የቃል ኪዳን ድርጅት ኢህአፓ ውቅያኖስ ሳይገድበው በቆራት ታጋይ ልጆቹ አድማሱን እያሰፋ ውስብስብ በሆነ ውጣ ውረድ ውስጥ አልፎ ጽናትና ቆራጥነትን ጥግ በማድረስ የግማሽ ምዕተ ዓመት የተጋድሎ ዘመኑን ሊያከብር ጥቂት ወራቶች ይቀሩታል።
እዚህም ምክንያት ለመላው አባላቱና ለደጋፊዎቹ በሙሉ እግረ መንገዴን እንኳን ደስ ያላችሁ ለማለት እወዳለሁ። የባዕዳን ኢምፔሪያሊስትን ጨምሮ አገር በቀል የሕዝብ ጠላቶች ኢህአፓን አምረው የሚጠሉት የአፈና ስትራቴጂን ነድፈው ፈላጭ ቆራጭ አምባገነን ገዢን በማስቀመጥ ሕዝቡን እንደ እባብ እየቀጠቀጡ በአፍሪካ ምድር ላይ እንደፈለጉ ለመጨማለቅ እንደማያስችላቸው በማሰብ እንደሆነ ብዙ ጊዜ ሲገለጽ የኖረ ሐቅ ነው። አገር ሳይሸጥና ሕዝብን ሳይበድል በሕዝብ ተመስርቶ በሕዝብ ታምኖና ለሕዝብ ቆሞ ለሕዝብ ሲታገል የኖረ መሆኑን እነ ሻምበል ዳንኤል አስፋውና እነ ኮሎኔል ተስፋዬ ወልደ ስላሴ አሊያም መርማሪ ተካቱሉና አረመኔው ቀልቤሳ ነጎ በሕይወት ቢኖሩ ኖሮ ይህን ይመሰክሩ ነበር የሚል እምነት አለኝ። ትንታጎቹ ለሕይወታቸው ሳይሳሱ የሕዝብን መዝሙር እየዘመሩ ጥለው የወደቁትም ለዚሁ ሕዝባዊ ድርጅታቸው ነበርና ስማቸውና ክብራቸው ምንጊዜም ቢሆን በጓዶቻቸውና በኢትዮጵያ ሕዝብ ዘንድ ሕያው ሆኖ ይኖራል፣ ለወደፊትም ይኖራል። ክብር ለኢህአፓ። የናቸንፋለንን ቀን ተቀኝተው የተጋድሎን ዜማ ሲያዜሙ በዋሉበት የትግል ሜዳ ላይ ሲነገር የሚከብደው የፋሽስቶች ግፍ ሳይበግራቸውና ከቆሙለት ዓላማ ዝንፍ ሳይሉ ቃል ኪዳናቸውን ጠብቀው አደራን ለመወጣት ሲሉ በረጅሙ የመራራ የትግል ጉዞ ላይ ይገኛሉ። ታግለው በማታገል ረገድም አለ የተባለውን የመከራ ጽዋ ተጎንጭተው ለአረመኔዎቹ ለነሻለቃ አሊ ሙሳና ለነመላኩ ተፈራ ጡንቻ ሳይረቱ ከነምስጥራቸው ሕዝባዊ ሰማዕትነታቸውን ያስመሰከሩ እልፍ አላፍ ጓድ ተስፋዬ ደበሳዮችን አፍርቶ ከዚህ የደረሰ ድርጅት በመሆኑ አሁንም በድጋሚ እንኳን ደስ አላችሁ እላለሁ። ኢህአፓ በውስጡ የነበሩትን ሽንፍላዎች እያስወገደ ከሕዝብ ጠላቶች ጋር ሲተናነቅ የኖረበት ምክንያት የሕዝባዊ ትግል መርሆው ግቡን ይመታ ዘንድ በበሰለ የዴሞክራሲያዊ ስርዓት ጽንሰ ሐሳብ ላይ በመንተራት የፍትህን ፍልስፍና አስፍሮ እንጂ መብሰል ባቃጣቸው ጥሪ ፖለቲከኞች ተቦክቶ እንዳልሆነ ወዝሊጎችም ሆኑ መይሶኖች ሊናገሩለት ይችላሉ። ኢህአፓ ሲገነባ የነጌታቸው ሽበሺ ገመድ በሰረሰረው እጅና እግር ተረማምደው ትግሉን ባጣጧፉ ቆራት ታጋይ ጓዶች በተከፈለ የመስዋዕትነት ግብር እንጂ ሳይገረፉ ላበላብ ሆነው በሚቀባጥሩ ርብትብቶች እንዳልሆነ ዛሬ ሊሞግቱን ከተነሱ ተሳስታችኋል ልንላቸው እንወዳለን። ዝሆን ጆሮ ቢበዛም ሕዝባዊነት ለኢህአፓ ዋናው መገለጫ መሆኑን ድርጅቱ ሳያሰልስ እያሳሰበ የኖረውም ያኔ ማዕከላዊ ውስጥ በነመርማሪ ተካቱሉ ጉጠት በፈሰሰው ቀይ ደም የተጻፈ ሕያው ተጋድሎን መሰረት በማድረግ በመሆኑ የኢህአፓን የትግል ታሪክ ለማዛባት የምትፍጨረጨሩ ዜጎች ካላችሁ አትልፉ፣ አይሳካላችሁም እንላችኋለን። ምክንያቱም ኢህአፓ ገና ከጅምሩ የሕዝብን የቃል ኪዳን ውል ሲያረጋግጥ እነ ዮሐንስ ብርሃኔን የመሰሉ እንቁ ልጆቹን በመገበር የጽናት ግንቡን አንጾ እንጂ ያሳመነው ጽጌን ደም ጠጥተው ጀነራል ተፈራ ማሞን ደግሞ ሊበሉ እንዳሰፈሰፉት አውሬዎች ብልጽግና የሚባል ያስብቶ አራጆች ፓርቲ አዋቅረው አይደለምና ነው። ኢትዮጵያን ብለው ለኢትዮጵያ በታገሉት የዚያ ትውልድ ትንታጎችና ኢትዮጵያን አውርደው ጽንፈኝነትን በሰቀሉ የኦሮሞ ሕዝብ ሸክሞች መካከል ረጅም ልዩነት አለ። በመንደርተኝነት ሰክረው አገር አሽቀንጥረው ሊጥሉ ጨርቃቸውን ጥለው ሲያብዱ ከበስተኋላቸው ለኢትዮጵያ የሚሞቱ ታጋይ ፋኖች እንዳሉ እንኳ ዞር ብለው ለማየት የተሳናቸው ቀውሶች ሆነዋል። የሕዝብን ስልጣን በጉልበት ይዘው ዙፋን በወረሱ ማግስት እነርሱ ያዩትን ሁሉ እየበሉ በየሉካንዳ ቤቱ የሚሰቀለውን ስጋ እየተመለከቱ የሚጎመዣውን ብሶተኛ የህብረተሰብ ክፍል የጽንፈኝነትን እርጥብ ቆዳ አሸክመው ቀጥል ይሉታል። እርጥቡ የጽንፈኝነት ቆዳ ከብዷቸው ሲጥሉት ደግሞ የነፍጠኛ ርዝራዦች እየተባሉ ቁም ስቅላቸውን ያያሉ። ይህ እንግዲህ ኦነግን ጨምሮ ሻዕቢያና ወያኔ ባንድ ላይ ሆነው አዝርተው ያፈሱት የዘመኑ ግርድ ፖለቲካ እንደነበር
ለዚያ ትውልድ ደንቃራ ሆነው ታጋይን ለሰው በላ አውሬ ከገበሩት አረመኔዎች መካከል እድሜ ልኩን ከመሰሪነት ሕይወት ሳይወጣ የኖረው ዶክተር ነገደ ጎበዜ ሊመሰክር ይችላል። በግራ ክንፍ ኃይል ታቅፈው የስሙላ መፈክር በማንሳት ከጀርባ ሆነው ያንደፋር ታጋይ ትውልድ ጭዳ ያስደረጉ አእምሮ በሲሮች ዛሬ ላይ አይደለም ለምድራዊ ፍርድ ለህሊና ፍርድ ለመቅረብ የተዘጋጁ አይደሉም። ይሄም ባልነነቀ ነበር። ነገር ግን ከወጣትነት እስከ ጎልማሳነት እድሜያቸው ድረስ ሲሸርቡት የኖሩት የተንኮል ድር እነርሱን ጠልፎና አገርን ጠፍንጎ ገደል አፋፍ ላይ ያደረሰ መሆኑን ለመገንዘብ ዝግጁ አለመሆናቸው ነው። ጅማሬው ያላማረ ፍጻሜው መረረ እንዲሉ ግራ ክንፉን ይዘው ለህዝብ እንታገላለን በማለት የቁራ ጩኸትን ሲያስተጋቡ የነበሩት መይሶሮች ትግላቸው ህዝባዊ ስላልነበር ስር የለቀቀ ዛፍ ሆኑና አወዳደቃቸው ሳያምር ተገንድሰው ለመውደቅ በቁ። መውደቃቸው ብቻም ሳይሆን አወዳደቃቸውም አያምርም ነበር። ይደግፈናል ያሉት ግንድም ቀስ በቀስ ስሩ እየተበላ ስለነበር ኮሎኔል ተስፋዬ ወልደ ስላሴን ጨምሮ ሻምበል ፍስሐ ደስታና ፍቅረ ስላሴ ወግደረስ ባሉበት ዳግም ላያቆጠቁጥ ለመገንደስ ደረሰ። ይሄን ታሪካቸውን ነው እንግዲህ ሻምበል ፍስሐ ደስታም ሆኑ ሌሎች የአረመኔው ኮሎኔል መንግስቱ አጫፋሪዎች የትግል ታሪክ እያሉ መጽሐፍ የሚጽፉት። ድንቅም ታሪክ ከርሞለ ፋሽስቶች ዛሬም ለቆጠኞች የነጻነት ዋጋ ድንበሩ እስከዚያ ነው። በዘመናት ምርክ ግንባርክን አሳየው 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 ቀድሞ ለፋሽስቶች ዛሬም ለቆጠኞች የነጻነት ዋጋ ድንበሩ እስከዚያ ነው። በዘመናት ምርክ ግንባርክን አሳየው 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 ለመድብ ለፓርቲ ቀድሞ የታገለ መካይ ተፋላሚ ታግሎም ያታገለ ሕግ የበላይ ይሁን ብለህ ያስተማርከው ሉዓላዊነትን በክብር የያዝከው የአገር ክብር መላሽ ኢህአፓ እውነት ነው የሕዝብ ተስፋ ነህ። ግንባርክን አሳየው 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 ቅንነት የሞላው ሁሉንም ያቀፈው ዓላማው በጥናት በግልጽ የተጻፈው ለፍትህ የቆመ በደልን የጠላ የጨለማው መብራት የእውነት ብርሃን ፋና እምነት፣ ጽናት፣ ፍቅር ኢትዮጵያዊነት ነው። እናሸንፋለን። ግንባርክን አሳየው 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 ግንባርክን አሳየው